ማለት እኔ ብዙ ምጽየፋቸው ነገር አሉ ባህሪም አይደለም ይሄ ሰው መሳደብ ሰማን ቋሸሽ ቀላል ነገር እኮ ታብጠለጥላቸዋለህ ታቆሽሻቸዋለህ ምናምን ቀላል ነገር ነው ማለት ምንም አይነት ዕውቀት አይጠይቅ እና ከእንደዚህ አይነት ባህሪዎች ውስጥ ለመውጣት ራሴን በቃ አለ መልካም ሰው ለመሆን በማያገባይ ነገር ውስጥ ላለመግባት አስተያየት ሲሰጥ በበጎ ነገር በቃ ይሄን በቃ ራስ ግንባታ ስምን ማጥራት መሳደብ ምናምን አንቺ እንዲው ነሽ አንቺ ብብታም የብብትሽ ጭገር እንዲወርዶ የግርሽ ተረከዝ ላይ ደርሷል ብዙ ስድቦች አሉ የማይነፋ ነው አሁን ጃኒ ሰክራ እየነዳች ወደ ፖል ወደ ኮሪደር ልማቱ ልትጠጋ ስትል የአዶናይ ወንድም መሪውን እንዲህ ሲጠመዝዘው አዳነች አበቤ $10,000 የተከለችውን ባሉ አጋጨው ለምንድን ነው የተጋጩት ተመርምሮ ትራፊክ ፖሊስ ግልጽ ማውጣት ሰው ስራዬ ብሎ ተከታትሎ ስራዬ ብሎ እኔ በጣም ነው የምትገርሙኝ እናቴ ትሙት አቃቂር ለማውጣት ሰውን የምትከታተሉ ለዛ ሰው ደግሞ ደጋፊ ነን ብላችሁ የምትመጡ ሰዎችም አሳፋሪዎች ናችሁ እንደኔ እናቴ ትሙት በጣም አሳፋሪዎች ናችሁ መታሰብ አለበት እኔ ብዙ ሰው ያየው ፎር ፋሚሊዎችን የተነካ ሰው ማንንም ቢሆን ምቀኞች ናቸው ይገባኛል በጣም ነው የሚቀኑባት ደሞ እርርድ ብን እንዲሉ ደግሞ አዋተን መኪናውን እንገዛዋለን ወይ ደሞ መኪናው የሚሰራ ከሆነ ይሰራል ታልሆነ ግን በቃ አዋተን ስለ ህይወታችን እንሰብ ስለዛች ምስኪን እናታችን አንቺ ቆራ እናትሽ ቱሃንና ሙጀሌ ሊጨርሳት ነው አንቺ እዚህ እየመጣሽ ለማንም አውዴል ዲያይ አንበሳ ታወርጃ አይሞት እስቲ በማያገባችሁ አትግቡ እስቲ ላላ ብላችሁ በማያገባችሁ አትግቡ ደጋፊም ስትሆን በቃ ደጋፊ ነህ አለል አለቅጥ የማሽቃበጥ ድገፋለ በቃ እንዲህ ልጅ ስራ የላትም እንዴ ልጅ ማለት ምንድን ስለራሷ ህይወት ትጨነቃለች እንዴ እናቴን ሰው ይታዘባቸዋል በቃ ያው ግሩፕ ላይ እንሰባሰብና እናውራበት እንምከር ሂዴን ደግሞ ስትራይክ ብናስመታችሁ ደስ ይለኛል ዩቲዩብ ቻናላችሁን እንል ፊንገሮችን እሷ አሰስት ልጇን አታሳድግም እንዴ ምን አባቷ ስለሆነች ነው ስለ ፎር ቤተሰብ የምታወራ ፎር ቤተሰብን እንዴት ነው ያናቀችሁ ባካሽ ራፈርኩኝ እና እንደዚህ ስራ የላችሁም የግል ህይወት የላችሁም አንዳንድ ተጋሩም አላችሁ እንደው ተጋሮች ብልጥ ናቸው ብዬ ነው ማስብ ተጋሩ ነቃሉ ማህበረሰቦች ናቸው እንደው አሁን ግን ተበላሻችሁ ፊሊፒኒ ነች Papuchi, ¿cómo está? Hello, Papuchi. ¿Cómo está? Hello. Hello, Papuchi. ¿Cómo está, Kato? Ripsen Warnichi. እና ህይወት የላችሁም ወይ? ህይወታችሁ በምን ላይ የተመሰረተ ነው? ስም እንጂ ለኛ ለትግሬዎች ስለሚጦሉን አዶናይ ይጦሉታል እኛ ደግሞ አዶናይ የተዋጣ ብሩም ለመንግስት ሰጠው ከአዳነች አበቤ ተሰጥቶት ተከፍሎት ከተማ አስተዋወቀ ለሐደ ትግራዋይ በትግራዋይነቱ ስለሚጠሉት ላብ ቀድሞ ሄደን ጦጣው ቅድሚያ ለራሳችን ሙይት እንልለታለን እንጂ እናንተ ዙች ህይወት የላችሁም ላላብላችሁ እኔ አሁን ህይወቴ እንዴት እንደሚያስጨንቀኝ ከመዳን ቤት ወጥቼ የራሴን መኪና ገዝቼ አግብቼ ቤት የሰርቼ ሁሉ ነገር ጥዕም ሆኖልኝ ናብራይ ጥዕም ሆኖልኝ ይሄ ነው ጓሓት ለይትም ማሐስባቸው እቺ ናቸው እናንተስ የቢራቢሮ ቤተሰቦች እስቲ ቆይ እንወያይበት ይሄን ነገር ላላው ሰረላላው ይላችሁ
ኧረ እንዲህ ሀገር እየተሰደብን ነው። አሁን ደግሞ ይመጣሉ። ቆይ ትንሽ ጠብቁ። ፎቶውን ታወርዳለህ አታወርድም? ማለት የጃኒን ፎቶ ታወርደዋለህ አንተ ጅኒያም። ሲጀምር አንተ ቅናታም ነህ፣ ትቀናባቸዋለህ። ምን አስፈለግ? ከሰው ህይወት ቀስ ብላችሁ ሹልክ ብላችሁ ለምን አትወጡም? አላግጡ ምናምን ደግፉም ታብታብም አድርጉ እየሄዳችሁ ግን ከሰው ህይወት ውጡ። እናቴ ትሙት ሰው ይታዘባችኋል። እኔ አንዳንዴ ዝም ብዬ ታዘባችኋለሁ። የእንትና ደጋፊ ነን፣ የእንትና ለቅላቂ ነን፣ የእንትና ምናምን። ከዛ ደግሞ አንዲት ሙዳለች ደግሞ ከስማቸው እንትን እንዲህ ሀገር ተዋርዴናል። ወላሂ ላዚም እንዲህ ሀገር ሹቀናል። በቃ ምን ፎርፎራ ሰሊና ፎርፎር ፋሚሊ ያዶናይ ናት እቺ ፎርፎራ። ቢራቢሮ ደግሞ እንትና እና እታዘባለኝ። እኔ እየዞርኩ ነው የምታዘበው። ስም እንጂ እኔማ ሓደ ነገር ልንገራችሁ። አዶናይ ለጃኒ ቢራቢሮ ላይ መጥናትም ከም ሓደ ትግራዋይ ስንት ቆንጆ ሞዴሎች ተጋሪዎች እያሉ ለሷ ምርጽ አርጎ እንትን ዋይ ሓፍርናለን። ግን ቢሆን ልጃችን የወደደውማ እኛም ውድድ አድርገንማ አንቺ ህይወት የለሽም አንቺ እካክ አንቺ ስለማላባሽ ነው የምትመጥኝ። ዋይ እውነት እኮ ነው። ይኸው ለፖለቲካው ማሕደጉት በቃ እሱ ለልጁ ፖለቲካ አይጫወትም። ፖለቲካ አድርጎታል። በቃ እና የተሰበሰበ ፍልስ ሁሉ ሰጣቸዋል። ብልጽግና ንግድ ባንክ አስጎቡታል። ቢሆንም ግን ይሄ ልጃችንማ አሳልፈን አንሰጠውም። በቃ አማራዎችም ኦሮሞዎችም ተነስተውበታል። እኛ ትግሪዎች ነን ከጎኑ ጠጠው ብለን ለዚህ ቆልዓ ሕጊ ከመጣችም ለፊት ቆልዓችንን አሳልፈን ተብታባ እከክ የመታጠቢያ ጊዜሽን አዶናይን ጃኒን ቤንቲን ጅኒ ቆለጥን እየተከተልሽ ጽዳትሽን ሳትጠብቂ እነሱ ላይሽ ላይ ይኸው መኪና ገዝተው መኪና ሲነዱ ተጋጭ። በቃ እንዲህ እኮ ነው። እናንተ ደግፋቸው። እኔ እኮ አትደግፉ አላልኩም፣ ደግፋቸው። ግን ቅጥ የለቀቀ ድገፋ እንዲህ ሰው ይታዘበናል በሉ እንጂ ሰው ይታዘበናል በሉ እንጂ ህብረተሰቡ ያይናል በሉ እንጂ። እውነት እኮ ነው የምነግራቸው። አፈር ልብላላችሁ። ማነሽ አንቺ ሞተሻል ኮኮቤ እንዴ ሰው ይታዘበናል በሉ እንጂ። ያንን ሁሉ ፎቅ ያንን ሁሉ ደረጃ ወልውለሽ የመዲያም ቤት አጽድተሽ ከዛ ሐማም 8 ሐማም ደግሞ አረቦች ደግሞ በየክላሳቸው ሐማም አላቸው። እንደኛ አይደለም። ከተኙበት መደብ ተነስተው የህዝብ ሽንት ቤት ፍለጋ ሌሊት አይኳትኑም ባትሪ ይዘው እዛችሁ ካልጋቸው ነቃ እንዲያሉ እዛችሁ ቀዝነው የሆነ ይተኛል። ከዛ እሱን ስታጠጂ ምን ስትይ ከዛ ያለሽን የረፍት ሰዓት ደግሞ ጃኒ መኪና ተገጭታለች፣ ጃኒ መኪናዋ ተበላሽቷል። እንዲሁ ለህልክ ሲባል እነሱ ደስ አይበላቸው ሲባል ደው ግሩፕ አላቸው። ሰሜ የቢራቢሮ ቤተሰቦች ሰብሰብ በሉ ግሩፕ ላይ እሺ፣ እንሄድባችኋለን። እሷን የሚያስቀይሟትን እንቀጠቅጣችኋለን። እሺ፣ ማንንም አንሰማም። ቢራቢሮ ተነካች ማለት እኛ ተደፈርን ማለት ነው። ወላሂ እውነቴን ነው። በቃ ተሰብሰቡ። እሺ አሎ አንሻ እሰይ የበግ ነኝ ነው በግ ነኝ ተከታዩ ነኝ። በቃ እሰይ ምን አባት ቅድም ቁጭ ብዬ እያየሁ ሊያን ቀጠቀጧት አይገልጸው ቀለቀጧት። ይሄ ወንድማችን ሓደ ነገር ከሆነ ግን ከሊያሾ ጭንቅላት ወይ ሊያ ራሷ ትግሪ አይደለች እንዴ? ምን ሆና ነው ለትግሪዎች እንዲጥሙድ አርጋ ያዘቻቸው? ወይ አፈርት ብላች ሽሩጣ በቀደም ለብልታ ያከከች ያየናት ምን አባት ሆን ብላች ሴትያ ለትግሬ ጥቃት ልታደርግባቸው መጀመሪያ በአምቢ የምትባለው ቢምቢ ብላትና ሳም ትግራዊት ነች። ለሳ ጦምዶ ያዛቻት። አሁን ደግሞ እንደገና ደግሞ አዱናይ ደግሞ ጦምዳ ትግራዋይ በትግራዋይነት እኮ ጉድ አገኘ እኮ።
ይሄ ልጃችን አጠፋም አላጠፋም ከጎኑ ጠጠው ብለን በቃ ደስ እንዳለው ያድርጋቸው። እውነት ይኮን ምላችሁ ይሄ ዘርኩ ብዙ ነገር እኮ የፈጠረብን ታውቃላችሁ አይደል? በቃ ፋራው አራዳው መደበቂያው ሆኖታል። የሆነች ነገር ኮሽ ካለችበት ኦሮሞ ስለሆንኩ ነው፣ ትግራዋይ ስለሆንኩ ነው፣ አማራ ስለሆንኩ የሆነ ቤት ይገባና ሊጀናጀን ይሞክራል። ማሪ እንዴት ነሽ? ደግ ነሽ? ቢስ ነው አማራ ነሽ? አዎ አማራ ነኝ። ምን አባል አድርግ ናውጣ። እኔ ዘረኝነት የለውበትም። በአማራነት የገፋሽኝ ይሰበስብልና ይመጣል እንዳለ መንጋውን ሰብስቦ። እቺ አማራ ጠልናት ቤቷ ገብቼ አማራ ነኝ ስላት እንዴት አባቷ አርጋ እንዲያባረረች ምናምን ብሎ ይቀውጣል። ከዛ እውነቱን ነው ይባላል። ይቅርታ ትጠይቂያለሽ አትጠይቂም ትባላለች። እሺ ይቅርታ ጠይቃለሁ። እኔ እኮ እንደዛ አልመሰለኝም። ፖለቲካ እኮ ይሄ ፖለቲካ አይደለም፣ የሰው ነፍስ የሚጠፋበት አማራ በአማራነት እየተገደለ አንቺ ከትግሬ ጋር ቂጥሽን ገልበሽ ታወሪያለሽ። ተጃጃልከውጂ። ከዛ ደግሞ ትግራዋይ ይመጣል። እሺ ደሃንዶ ብዬ ቤት አስገባዋለሁ። ጅዋሓዊ በጣም ነው የምወድህ፣ በጣም ነው የማደንቅህ፣ እወድሃለሁ። በቃ ትዝ ይለኛል በትግራይ እየሰራኸው ስራ ትዝ ይለኛል ምናምን ይለኛል። እሺ ዛሓዊ በጣም እንዴ ዳንያ እንዴት ነሽ? እሺ ወንድሜዋ ደሃንዩ በቃ ጸገም የለንልና ትንሽ ቆይቼ አማራ አስገባለሁ ወይ ኦሮሞ አስገባና ጭቅጭቅ ይጀምራሉ ሁለቱንም ሳስወጣቸው። ጁባ ለትግራዮች ቤት እየገባ አይጫወትም። ጁባ ማለት ለአምሐራ ቤት ለኦሮሞ ቤት ሁላችሁ ወቅት ይሄ ናይ ትግራይ ጽልይቻ ያለበት ለ17 ዓመት የተጋደልንበትን ትግል መጽዮ ለእንደዚህ አርጊው አይንፋታህሊና ተጋሩ ተሰብሰባችሁ ለዚህ ልጅ ኮፒሊንግ አንዱ በቀደም ይስድ ሙንሽ ነው ፎቶ ለጥፎ በትግርኛ ላይ ተደበይ። ግን ብዙ ሰዎች ይሉኛል እናቴ ትሙት ብዙ ተጋ ይሄ ልጅ ሓደ ነገር ቢሆን እናጠፋለን። አንተ ሽሩጣ ምን አገባ? ለአምሐራ ቤት ይጫት ለትግራይ ቤት ይጫት። አንተ ጅንታ ናውረድ ቁማላም ለማን አባት ስትል ነው ልጅ የምትነካብን? ሐውናቸው በቃ አምሐራ ቤት ገባ ኦሮሞ ቤት ገባ ሞብቱ ነው። እንዳትኖኩት ልጃችን ነው። አሳልፈን አንሰጠውም። ክፉ ይሁን ደግ ይሁን አሁን ናይ ደብረ ጽዮን ድጋፍ እያደረገ ነው። ይሄ ልጅ እንዳትኖኩት ሁሉ ነገር ሪዮ ተመልክቶ ሓዳር ሕዞ ኦሮሞች ደግሞ አሉ የሚመጡ አንተ በኦሮሞ ማላገጥ መች ነው የምታቆመው? ሄ ሆ እያልክ ሰው እንዳለ አረቢኩ ለጨዋታ ያክል ነው እንጂ ጥላቻ የለብኝም። በሁሉም ነው የማላግጠው። ላምስታቻ ብዙ ጊዜ እንመለከታለን፣ ግን ለኦሮሞ ያለ አመለካከት በጣም የወረደና ያነሰ ነው። ግን አንተ ኦሮሞን ልታወርዳ አትችልም፣ ልትሰቅል አትችልም። ኦሮሞ ከፍታ ላይ ነው፣ ጊዜው ላይ እየተጠቀመ ነው። እንደናንተ አባቶች የትግሬን ህዝብ አስርበው ለራሳቸው አዲስ አበባ ፎቅ በፎቅ አድርገው መሬቱ የኦሮሞ ነው፣ ፎቁ ያ ትግሬ ነው፣ ህዝቡ አማራ ነው። እኛ ግን ነቅተናል። አባቶች በደርግ ጊዜ ሲመጡ የቀበሌ ቤት ነበር የወረሱት። እኛ አባቶች ስንመጣ ፎቅ ነው የምንወርሰው። እውነታችን እኮ ወያኔ
ደርግን አፈናቅሎ ሲመጣ የቀበሌ ቤት ነበር ሲረከብ የነበረ ያረጀ ቆርቆሮ ቤት። አሁን እነሱ ሲሞቱ በቃ 22 ያለሽ ፎቅ ቦሌ መታጠፊያ ላይ ያለሽ ፎቅ እንዳለ ወይ መጃጃል يوسانتا نايم حقين دي حاولوا وندي كما يلوني بقى نفسها توصي لابس حق አንተ ቤተሰቦች የወረሱት የቀበሌ ቤት ነው። እኛ አባቶቻችን የሰሩት ታሪክና ተጋድሎ ህንጻ ነው የምንወርሰው። ግን እኮ እውነት ነው። መግቢያውን ያሰራውን ፎቅ ቀምተውታል። ማን አባቱ ነው የሚመልስለት? እና ወገንታት እባካችሁን ከዘር እንውጣ። ለሁሉ እንደግፋቸው፣ ለሁሉ እንጥላቸው፣ ግን በመጠን ይሁን። አሁን እቺ ልጅ ሰክራ መኪና ስታሽከረክር የኮሊደር ልማት ጥሳ ተጋጭታለች። ወንድሙ ትንሽ እግሩ ተሞታል። ጃኒ ቆቦተው ስላሰረች ብዙ አልተጎዳችም። ተመልከቱ የሚያወሩትን ወሬ። በተለይ ሊያዦ የምትባል ህይወት የላትም። እናቴ ትሙት ህይወት የላትም። ይሄን የትራፊክ መብራት ጥሰው እንዲህ ስላደረጉ ብቻ ትራፊክ በዚህ ጉዳይ ላይ መግለጫ መስጠት አለበት። ውሸታሞች የሰማነው ነው። እሷ ግን አንድ ቀን ህይወቷ አንድ አደጋ ላይ ይወድቃል። እናቴ ትሙት። በዛ ላይ የሴት ልጅ እናት ነች። የምትናገራቸው ንግግር ምናምን እንዴ ሰው አይከሳትም። መካሰስ የለም እንደዛ። እናቴን ወጥራችሁ የሆነ ሰዓት ላይ አስቁሟት። ያንድን ህይወት በዚህ ደረጃ እንደ ቅሌት እስቲ ቆይ ሰው ላስገባ። ኪያ የምትባል ሴት ላስገባት። አጀንዳ አገኛችሁ? ትልቅ አጀንዳ። ሃሎ 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 ሲልኪ ቢልቢሌ ፊንፊኔ ትራፊኪ ጃኒ ማኪና ሳክራት ይዘውራላች። አንጀል አንጀሎ ለትግሬ ወንድማችን ቁስል ተርፎታል እንጂ እኮ አልተነካም ኮሊደር ልማታችን አለ። ወንድም እንዴት ነህ? ፋስት አረ በእናታችሁ ኮፒ ሊንክ ታብታብ እያደረጋችሁ እንዴት ነሽ? እንዴት ነህ? ሰላም ነሽ ወይ የኔ ቆንጆ? ምን እየሰራሽ ነው? አለሁልህ ፍቅር። እንዴት ነህ አንተ? አልሐምዱሊላህ። ምን እየሰራሽ ነው? ወጥ እየሰራሽ? ለማዳም። እሺ፣ ስለነ ጃኒና ምናምን መኪና ተጋጩ ነው መኪና እንትን አሉ። ምንድን ነው የሰማሽው ነገር አለ? የሰማሁት ነገር አለ። እሺ፣ ከሰማሽው አንፃር የሰማሁት ያው እንግዲህ ጃኒ ትንሽ መጠጥ ላይ ነበረች፣ ቀምቅማ ነበረ። ተመልከቱ። አሁን እቺ የጃኒ ጠላት ነች፣ የሊያሾ ደጋፊ ናት። እሺ፣ የሰማ ነው። ይቁን ወይ ማሪ መደም ደውለች። ቆይ ስልክላ መደም ደውለች። ቀምቅማ ነበረ። አንድ ሸቃላ ወጧን እየወጠወጠች ቀጥታ የሚደርሳት ነው። አሁን እንግዲህ አውርተው በውስጥ መስመር ግሩፕ ምናምን እናቴ ትውጥ እንዲህ ናቸው። አሁን አንቺ የወር ደመወዝ አለ የለም ብታያት አታውቅም። አሎ ቲጂ ሄሎ ቲጂ ብቻ ሀሳብ መስጠት አትፈልግም። ግን ስራ ለራሳችሁ ህይወት ኑሩ። እናቴ ትሙት የሰው ህይወት አያስጨንቃችሁ። እከሌ እንዲሆነ እከሌ እንዲህ ብላ እከሌ ወጣ እከሌ ወርዳ የሆነ ታወራበታለህ እኮ እንደ ቀልድ ምናምን ነገር ታወራበት። ግን ምርር አድርጋችሁ ህይወት ያደረጋችሁት ሰዎች አላችሁ። ሼሪንግ ማይ ሃርት አር ዩ ዱይንግ ቤብ? ብርዝና ዳጊያችን ዋናው አምን ነው አለው። ፒስ ነው
ምንድነው የሚወራው ወሬ? እስቲ አንተ ሰምተሃል? ያራዳ ልጅ እኔ ምን እኔ እንደዚህ አይነት ነገር እኮ ብዙ ቦታ አልሰጥም። ይመች ብዙ ያራዳ ልጆች ህይወታቸውን ለመቀየር አረብ ሀገር ውስጥ ታክሲ ነው የምትሰራው አይደለ? እኔ አዎ። ታርጌትን መታሃል አልመታም? እንዴ ግቤን ልመጣ ጫፍ ላይ ነኝ ያለሁት። ቶሎ ታርጌትን ሞልተህ ወደ ቤት ገብተህ በጊዜ ተኛ። አንተስ ግን ምን ላይ ነህ? እኔ ምን ሰራለኝ ብለህ ነው? ቦዜ ነኝ መዳሚ ነኝ ዝላለች እንደገና ወዬ እላለሁ። ወልተው ብርዝና ወይ ላክልን ወይ ላክልን እስኪ ወይ ቪዛን ላክልን ወይ ላክልን። የት ነው የምትኖረው? እኔ ሌስተር ነው የምኖረው። ዩናይትድ ኪንግደም ሌስተር ሲቲ ዩናይትድ ኪንግደም። ያማን ጅቦ መመልከት አለብሽ እናቴን። እዚህ አንቺ እንትንሽን ኦቨርሰንት ይዘህ እዛ የቆርቆሮ ቢራ እየጠጣው ካምፕስ ገብተህ ሌላ ይልጎራል። እኔ ከአረብ ሀገር አልወጣም እንዴ እምቢ አልወጣም። ምን ችግር አለብኝ? ምን አገባኝ? አንቺ ከመዳም ቅመሞች ጋር ተመችቶ ነው። ይመችህ። እኔ ምን አገባኝ? ህይወት ተክልዬ እያየች ነው። እስኪ የሆነ ነገር ብላል ዳን የቅናት መንፈስ እየተሰማህ ነው። ስለዚህ ትወጣ እኛ ዳኒያት በየኔ ስም ዳጊ ነው። ኧረ በእናትህ ዳጊ በይ። ዳጊኛው ናችሁ። ለማንኛውም ጅቦዬ፣ ለማንኛውም አመሰግናለሁ። የሚገርምህ ነገር በቃ እንቅልፍ ሊወስደኝ ስፈልግ አንተ ኦንላይን እንድትገባ ፈልጋ እየሳኩ ነው የምተኛው። ተባረክልኝ። ስለሌላው አያገባኝ። እግዚአብሔር ይባርክ። በስም ሊጸለይ ነው። ኧረ ተው አንተ ልጅ ኑርልኝ። በነጃኒ ጉዳይ ሀሳብሽ ምንድን ነው እባክሽ እህቴ? በነጃኒ ጉዳይ የሰው ልጅ ህይወቱ እንዲያልፍ አልፈልግም። እግዚአብሔር ለሁሉ ምሕረት የሚላክላቸው ደህና ይሁኑ። አለቀ። ግን አንዳንድ ሰዎች የሚያወሩት ወሬ ምናምን ልክ እንዳልሆነ ሐራም እንደሆነ ይሄን ሰምተሻል አይደል? አዎ ልክ ነው። ግን ምን አለ መሰለህ እኔ የማስበው እንደ ሰው ነውና የሆነን ሰው ችግር ሲደርስበት ዋው ብዬ ወይ ደግሞ ከአንድ ወገን ወግኜ ማጨበጨብ ሴት አይደለም። አንደኛ ሴት ነኝ። እንደ ሴትነቴ ለሷ የምደግፈው ነገር አለ። ገብቶሃል? አንድ ሰው እሷ ብቻ አይደለችም በአክሲደንት የሚፈጠርባት፣ ብዙ ሰው ይፈጠራል። ኖርማል የሆነ ህይወት ነው እና በርታሊ። ግን የአማራዋ ብትደገም በእናትህ በአንድ ቀን ቸከሳ ብለን ቆመን ቀራል ማለት የአማራዋ ማለት እኔ ቆንጆ ጫጫታ ቦታ ነው ያለችው ሀና። ወይ ሰላም ነው? እንዴት ነህ? እንዴት ነሽ የኔ ቆንጆ? አይሰማም? ይሰማል የኔ ቆንጆ። እንዴት ናችሁ? ሰላም ብያለሁ። አለን። ሀሳብ ትሰጪ የኔ ቆንጆ? ሀሳብ ትሰጪ አሁን ባወራንበት ጉዳይ? ምን በጃኒ ጉዳይ ነው? አዎ የቢራቢሮ ቤተሰብ አይደለሽ? ያንተ ልጅ እሱ አይደለም። የመንጋን ግን እግዚአብሔር አተረፋት። ሰው ይሙት አይባልም። እኔ ግን ሳታውቀኝ ሰርባኛለች። ያው እግዚአብሔር ምን ብላ ሰደበችሽ? ኧረ በጣም ቆሻሻ ነች ማርያም። እንዴ አና እንደዚያት በይ። አንቺ ደግሞ ብትሰድብሽ ምን ችግር አለው? ስድብ ኖርማል አንዴ። ትክክል። ታይ እንደዚህ አይባልምሽ እንዴ ማለት እንዴ ትሬን ይግጭሽ አንቺ ትሬን ቢገጭሽ ሳውን አንቺን ታረፊ። እንደዚህ አይባል። እንደዛ እህታችን ትኑር ነው ማለት ነገር አጅቡ። ታይ እሷም ሰው ሰው የት ነው የሰደበችሽ? ላፈመሳት ነገር ደግሞ ስምሽን ጠርታ ነው ትላለህ እንዴ? ክብር አለኝ። ክብሬን የሚነካ ሰው አልፈልግም። እቤቷ የገባው ሌላ ቤት ስምሽን ጠርታ ነው ግን የሰደበችሽ? ይወደኮስለ ተናግረው ቢሆን ችግር የለውም። ተናገር ስምሽን ጠቅሳ ነው የሰደበችሽ? ለሰውማ ኢንስፔክተር ይኖር አባቴ ብሰርብሽ ትላለህ እንዴ? ማነች እሱ? ኢንስፔክተር ነው። የምን ኢንስፔክተር ነው የምትይኝ? ኧረ ጅቦ ምን እሺ ነው? በል መልሰኝ ወደ ታች ጅቦ፣ በትንሹ አድርገኝ። ኢንስፔክተር አይደለማ ብሰርብሽ ትላለህ እንዴ? ብሰርብሽ ትላለህ እንዴ? ማነች እሷ? የምትሰብ ሰው ልጅ እኮ ክብር አለው። ክብርህን ሲነኩብህ ደስ ይልሃል?
ማንም ሰው ክብር አለ። ምንም ልስራ ምንም እንትን ልንገርህ፣ ማንም ክብር አለ። ክብር ጠብቄ የምኖር ሰው ነኝ። ለክብርሽ መኖር አለብሽ። ቴንኪው እሞታለሁ። በቃ እዚሽ ምድር ላይ የሚያኖረኝ እና ክብርሽን አያጅቦ ቤት ሰራተኞች መፈጠር አለባችሁ። ክብሯን አያጅቦ ቤት ነው እንደምታውጀው። እሷ ቤት አትነግራትም ነበረ? አሁን ይሄ ሲደርስባት ነው እንትን የአያጅቦ ቤት ፖሊስ ጣቢያ ነው ተብለሻል እንዴ? አይደለም ትስደብሽ ይላል እንዴ? ትስደብሽ ይላል እንዴ? ማነች እንኳን ነግሬያታለሁ። እቺ ኢንስፔክተር እና ሪስፔክት ማትለይ ሲትዩ ምን አይነት ገልቱ ነሽ አንቺ? አንተ ራሱ ገልቱ ነህ። እናትን ተከካም ከማይባልም አንቺ የተሰደብሽ አይደል እንዴ? ክብሯን አታስነካ። አንቺ ለምን ትሰደበልሽ? ምን አገባ? አንቺ ከማይባልም አንቺ ለፊት ሰለች እቺ በእናታችሁ ሙጀሊያ ነው የሰደበች። እሺ አሳዩ እንደናንተ የታሁን ለእንደው ለሀገር ይቆማል እንደና አሮጊት ናችሁ። መቤቴ አሮጊት ሙጀሊያም ይላል። አገር ገባሽ አገረ ቢስ አንቺ አሲዳ መዳም እየተጣጣች ነው። ማይ ሲስተር አብረህ ሄድ። ለምን አትጋደም? የሚያጋድም ሲያጋድም አንቺ አሮጊት ጀዝባ ቆረቆንዳ ቃቄዳ የሴት ልጅ አያጅቦ ተካምናችሁ እግዚአብሔር አንተ ቢያንስ ሰው አታቀይም አላቀፋ አንቺ ሙጀሊያም ቆረቆንዳ ካርቶን ፊት ረዛ ከካምቡሽቲ ዝም በይ አንቺ አሲዳ። አንቺ ምንድን ነው የምትይው? እናትሽን ታናፋሽ ብዲያታ ሰው የኔን እናትን ተስተ አንዳንዴ እኮ ከራሳቸው ጋር ነው የሚጋጩት እኮ እናቴ። አሁን የሴት ልጅ ብሎ ሴትን ከፍ እያደረገ ነው፣ የሚሰድባት ደግሞ ሴትን ነው። ተመልከቱ፣ ይሁን ይሄንን ይጋጫል እኮ አንዳንዴ። እህታችን ደግሞ ስሜታዊ ናት የመጣችው። ስሜታዊ አንድ ቀን ሰድባኛለች። ማን ስለሆነች? እኛ አይደለን እኛ እንኳን እዚህ የሰቀልናቸው እንደሰቀልናቸው እናወርዳቸዋለን። ይሄ ህዝብ ህይወቱ ቲክታክ ሆኗል እምላችሁ ለዚህ ነው። እናቴ ትሙት ይጨነቃሉ። በቃ ስለ ሰው ነው የሚጨነቁት። እንዲህ ምን አይነት ጊዜ አሁን እኔ ከዚህ ውጥት እንዳልኩኝ የሚያስጨንቀኝ ሌላ ነገር እናቴን ስለ ህይወቴ ነው የሚጨነቅ። እንዲሁ እንዬ ደወለች አልደወለችም? እንዬ የታለች? ሚስኮ አልጻፈችም ዛሬ? አንዳንድ እውነቴን እኮ የሚያስጨንቀኝ ነው የምነግራችሁ እኮ። አሁን አዳሚ ፎርፎር ፋሚሊ ገብታለች። ኧረ ዛሬ ላይ ባልገባችም እንዲሁ አደጋ ደርሶባት እንዲሁ ይህች ምቀኛ አሲዳም የሆነች ፊንገርሾ ምኑን አሟርታባት ነው 2 ቀን አልገባችም። እነሱ እኮ እንዴት እንደሚጨነቁ መሪያም ዛሬ ደብሮኛል እያዘት ስጭኛል እያዝጭኝ እኔ እንጃኒ የሆነ ነገር ብትሆን ወላሂ እኔ ራሴ ነው የማጠፋው። ደግሞ እኮ ሰው ምቀኛ ነው እንዲውል ህይወታችሁን ኑሩ በእግዚአብሔር። ተው ግን ተው፣ አታሳቁን። ፊንገር እሷ እንዲሆነች በቀደም ዕለት ደግሞ ሳታፍር ነው እንደዛ ስትናገር የነበረችው። እሷ ህይወት የላትም። ወይ እንዴት ነህ? ደግነኝ ማሪው ሀሳብ አለሽ? ስለምን ሀሳብ ማሪ ወይ ስለምን ወይ ጃኒ አደጋ ደረሰባት ብለው ሲያሟት ነበር። እኛ ፎርፎር ፋሚሊዎች ቢራቢሯችንን እያበረርን ማንም አባቱ ከጎኗ እንዲያይቆም እናደርጋለን። የምትይው ነገር አለ? እግዚአብሔር እንኳን አተረፋት። ሌላ ምንም እኔ ሲጀምር የእሷን ህይወት አያችሁ። ጨዋ ሰው እንዲህ ነው እናቴ። ሲቀጥል ስለ ሰው ላይፍ ቁጭ ብላችሁ ምድሉት ሰዎች ጤነኞች አመስሉኝም። ማለቴ ቁጭ ብላ ፕሮፋይል
አድርገው የሚለው ጤነኛ አይመስሉኝም። ሰውን ተወደዋለህ፣ ሰው አይጣላም። ቴንክ ዩ ረዱ። ኔትወርኳ ነው ወይ ኔትወርክ ከኢትዮጵያ ነው ረዱዬ? አይደለም ቪፒኤን ስለሆነ ብዙም እንትን አይደለኝም፣ አይሰራልኝም። ለዛ ነው። እሺ ይቅርታኒ፣ በጣም ይቅርታ። እና ሰውን አትጥሉ፣ ውደዱ። ግን በዚህ ልክ ከሰው ጋር አትባሉ። በሰው የተነሳ የኔ ሀሳብ ይሄ ነው። እንደዚህ አይነት ምክር ትክክል። እና ጅቦ ይወዳለው አንተን ሰላም ልልህ ይገፋት። ወዳጅ ያብዛልሽ እመቤት፣ የወዳጆችሽን በርከት ታርግልሽ። እግዚአብሔር ትጠብቅሽ። አሜን 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 ትበልሽ። እሺ ሲሙጫ ቢልሱማ ጅርታ አሎ፣ ድምጽሽ ተውጧል የኔ ቆንጆ። እንዴት ነህ ጅቦዬ? አካም ጅርታ ነጉማ ለሃን አልሐምዱሊላህ። ነጋ ቀብዳ ጅርታኒ ፈያዳ ጃኒ ኮሊደር ሊማቲ ጢሳ ፓሉ አስወድቃለች ጀዳ ህዝቢ ቁጣ ጀድኒ እሷ እንደፈለገች መሆን ትችላለች። ኮሊደር ልማቱ ስንት መስዋዕትነት የተከፈለበት እንደሆነ ግን ታውቃላች። ስንት ነገር ሌላውን ራሱ አብይ አልሰራም እያሉ እንኳን ስንት ረግጠውታል። እሺ ቀጥይ። ተርፋለች መሰለኝ። ፈጣሪ እንኳን አተረፈ። ዋናው መትረፏ ነው። ኮሊደሩ ልማት ውስጥ ተርፏል የኔ ቆንጆ። እንደ ይቅርታ ግን ቢልልኝ ትንሽ ተጎርቷል። ያው ጌሙን ተጫውታ ትመልሳታለች። ሉቡኮ አንድ ባህር ዛፍ ወይ ደግሞ አንድ ፓሎ ወይ ባህር ዛፍ አልኩኝ። ባህር ዛፍ እዛ አካባቢ የለም። እሺ እንደው ያንዱ ምንድነው አይንሽን እንዲህ የምታረጊው ሶፊ? ያንዱ ፓሎ ሂሳብ ስንት ነው? በመቶ ሺህ ነው አሉ። አዎ የተወሰነ ተደጋጋሚ አንድ ሳምንት ጌም ብትጫወት ትመልሷለች። ባክ ቀላል ነው። ግን እውነት ነው ተጎዳች፣ ወንድሙ ተጎዳ ምናምን ያሉት የሰማሁት ነገር የለም። እኔ የማወራው አሁን ስለ ቢራቢሮ ፋሚሊ እና ስለ ዘራፍ የሚፎክሩትን ስለነሱ ላወራ ነው። ዋናው መትረፏ አውሪ የኔ ቆንጆ። እና አንዳንድ ጊዜ መጀመሪያ አንዳንድ ሰው የሆነ ስግጥ የምትሉት እነሱ በፈመሱት እናንተ የምትጋጋ አያውቋችሁም። እና በጣም የምትበሉ ሳያውቋችሁ የሰው ፎቶ ካሜራችሁ አትኑሩ። ሚውት አድርጉ የገባችሁ ሰዎች። እሺ አሁን መደነቅ የሚያዝናናችሁ እዚህ ቲክቶክ ላይ ጅቦ ነው። የጅቦን ፎቶ ይዛችሁ አትዞሩ። ጌሙ ደግሞ ደርሷል። ጌሜ ደርሷል። ማንም ሰው እንዳይቀር። ቴንኪው አስታውሽኝ። እኔ እኮ የሆነ ጭንቅላት ይረሳል እኮ አንዳንዴ። አስተዋቂ በደምብ ማታኛ ብለሽ አስተዋቂልኝ አንዴ። በነገራችን ላይ ጅቦ ጌም ጨዋታ አለው። እንደማናችሁም እንዳትቀሩ። ጅቦ የሁሉም ያው ይሄን 3 ብሔር ነው የሚቀጠቅጠው። ፈርዶብናል። እንችለዋለን ቢሆንም ማለት ነው። ግን እያዋዛ ነው። ደስ ይላል። እና ማንም ሰው እንዳይቀር ኢትዮጵያ ይሆን እንዳለ እንዳይቀር ኢትዮጵያ ይሆን የቀረ በኔ በሰርጌ ቀን እንደቀረ ነው የምቆጥረው። በሰርጌ ቀን እንደቀረ ራሱ ዲጂታል ታያቸዋለህ ይመጣሉ። እሺ እኔ ማለት ነው። ሰማጅቦ እነዚህ ቢራቢሮ ፋሚሊዎች ምናምን ማብረር ነበር። እነሱን ራሱ ክንፋቸውን ይዞ ማለት ወንድማችን ዳጊ እስቲ የፈነዳ ትራስ መስሏል ጸጉር። ናውጣ አንተ ናውጣ። ታይታል ዳጊ ታይታል። ውጣ ግድ የለም ታይታል። ተበልታል። በቃ ያዙት ፎቶ ነው። ናውጣ እናውራ። አውጣ ፎቶ አንሱት። ብልጽግናን ሲቃወም አይቼዋለሁ ከ3 ቀን በፊት። ጅቦ አሁን እኮ ፖስት አድርጌ እኮ ነው የመጣው። ታውቃለህ ምንድነው ፖስት ያደረግሽው የኔ ቆንጆ? ያው እንትን በትግርኛ ምናምን ስታወራ ማለት ነው። ግን አጭር ነው፣ 1 ደቂቃ ማለት ነው። ሪካርድ አድርገሽ ምናምን አንተ በቺክ ፕሮፋይል ገብተህ ነው? እሺ ፓስተር፣ ሐሰተኛ ፓስተር ሚውትህን አንሳ። ፓስተር ሚውት ነህ።
እንዴ ሀያጅቦ ሰላም ነው? እንዴት ነህ? አለሁልህ ወንድሜ። ተጠፋፋን። ሁሉ ሰላም እንዴት ነው? ሁሉ ሰላም ነው። ሁሉ ሰላም ነው። አዎ ፓስተር ለመሆን እኮ በጣም ብዙ ጊዜ ይወስዳል እኮ። እኔ ፓስተር የሚል ስም ለጥፈህብኝ ፓስተር በጣም ጊዜ የሚወስድ ፓስተር አላልኩ፣ ሐሰተኛው ነብይ ነው ያልኩ። እኔ ሐሰተኛም እኔ ነብይነት ደረጃም አልደረስኩም። አገልግሎት አልጀመርኩም። ከዚህ በፊት ፖለቲካ ምናምንም ስታወራ ስለመሰማው ነው እንደዛ ያልኩ። እንዴ አሁንም አወራለሁ፣ በደንብ አወራለሁ እኮ አሁን። እሺ ምንድን ነው የሰማኸው ስለነ ጃኒ እና ስለ ሚዲያው ወሬ የሚወራው ምናምን ነገር? ምን ሐሳብ አስለህ? ምን ሰማ? ኧረ እኔ ሌላ ጉዳይ ላይ ነው ያለሁት ወንድሜ። እኔ ስንት የሚያስጨንቀን የሰሜኑ የትግራይ ህዝብ ስቃይ ውስጥ ገብቶ ባለበት ሰዓት ላይ አሁን ስለነ ጃኒ ምናምን ጠይቀኛለን። ስንት ሳቦታ ተሰርቶ ህብረተሰባችን እዛ ስቃይ ላይ ባለበት ሰዓት ላይ እንደገና ደግሞ ስለ ቲክታከር ምን ስለ ህፃናቶች ምን ብያወራለሁ? ህዝቡ የተጨነቀበት ነው። ህዝቡም በዚህ ጉዳይ ላይ በጣም ተጨንቋል። ታብታብ እያደረጋችሁ ምእመናን። የኛ ሰው የሚያስጨንቅ ነገር እኮ ነው። ስንት የሚያስጨንቅ ነገር እያለ እኔ አሁን እድሜም አይደለም ወርጄ ከህፃናቶች ጋራ እንዲያረጉ የምልበትም ምክንያትም የለኝም። ሲጀመር እኔ አላቃቸውም፣ እንደዚህ ብዙም አልከታተላቸውም። እኔ የህዝቤ ጉዳይ ነው የሚያስጨንቀኝ። ስንት መድኃኒት የሚያስፈልጋቸው ህፃናቶች፣ ስንት ምግብ የሚያስፈልገው ህብረተሰብ ሀገራችን ላይ ባለበት ሰዓት ላይ ጠግበው በየመንደሩ የሚሯሯጥ አለሌን ደግሞ ምን ብዬ አስተያየት ልስጥ? አያጅቦይ ኢትዮጵያውያን አብዛኞቻችን ችጋራሞች ነን። ችጋራችንን እንዲየመጣ ብታስታውሰን ደስ ይለናል። ኧረ ስንት የሚያስፈልገን ጉዳይ አለ ወንድሜ። እንዴ በኬክ የሚደባደቡ ጎረምሶችን እንዴ ብዬ ነው አስተያየት ልስጥ? እንደው ለአንተ እንጃ ይመጥናል አይመጥንም አላቅም። የሆነ ፎቶ ልቀይርልህና ሐሳብህን ትሰጥበት። ቆይ እስቲ ቀይረው። አወኩ ይሄን ሰው። አዎ እንግዲህ የሀገራችን ፖለቲካ ይሄን ሰውዬ ይመስላል። ምንድን ነው ያለው? ሰምተዋል? አይ ያው ሰምቼዋለሁ መድረክ ላይ በቃኝ ለምንድን ነው በቃኝ? እኔ ራሴ በቃኝ ብዬ 3 ወር ጠፍቼ ነበር እንደሱ። ግን እኔ ሲጀመር ድሮ ታማኝ በጣም አድናቂው ነበርኩ። አርት ውስጥ በነበረ ሰዓት ማለት ነው። አርት ውስጥ በነበረ ሰዓት በጣም አድናቂው ነበርኩ። አርቱ ላይ ጎበዝ ነበር። መድረክ ሲመራ ምናምን በእኛ ዘመን ማለት ነው። ከዛ በኋላ ያው ፖለቲካ ውስጥ ገባ። ብዙ እንትን አለ። ቆምጬ ጀግና ተጫወተ። የጦርነቱ ጊዜም ብዙ ነገሩ ያው የእኛን ሀገር ፖለቲካ እንደምታውቀው ነው። ከዛ በኋላ ከተመለሰ በኋላም አሜሪካ ላይ ተቀባይነትን ሊያገኝ አልቻለም። ህዝቡ የራሱም ሰው ቋጠረበት። ግማሹ ቅማንት ነው ይለዋል። ትላንታውን ሲወቀጥ ነው ያለው በየቤቱ። ግን እኔ መድረክ ላይ በቀደም የተናገረው ነገር ያው ስማ በዚህ ሰዓት አሁን ትግሉ እኮ በዚህ ሰዓት ነው አይደል የተፋፋመው። ማገዝም መታገልም ካለበት አሁን ነው እንጂ አማራ እንደ አማራነቱ ሲነሳ አሁን ነበር ከጎናቸው መቆም የነበረበት። በዚህ ሰዓት ለምንድን ነው አይደለሁም አላ በግድ ነህ አትለውም። እንግዲህ እኔ ኢትዮጵያዊ ነኝ አትጎትቱኛል። አንተ የብልጽግና አባል ነህ አይደል? ኧረ የምን አባልነት እንደዚህ ይቻላል እንዴ? በሆንኩ አልኩ እኔ በቅቶኛለሁ። ከዚህ ሀገር ወደዛው ገብቼ እንደው ብልጽግና አባል በሆን ይሻለኛል። ኦነግ ነህ ወንድሜ? እኔ ተራ የራሴን ኑሮ የምኖር አንድ ተራ ግለሰብ ነኝ። በኦነግ ስም ነው ከሀገር ቤት የወጣሁት። አዎ የሆነ ሰው እኮ እንደዛው ህወሓት መከራዬን አብልታኝ ስንት ነገር ማዕከላዊ አሽታኝ 3 ጊዜ ደግ አደረገች። ለአሜሪካ በቃች። እሰይ እንኳን ልጅ ወልደሃላ ተኮላሾ ምናምን ብለን ይወጣዋል። አረ ወንድሜ እኔ 2 ሚሊዮን ሸበላ ልጆች አሉ። እንደዛ ጋዜጠኛ ወያኔ አኮላሸች ብሎ 3 ልጅ የወለደውን ታውቀዋለህ? አይ እኔ በዛ ልጅም ነበርኩ። 18 ዓመት ልጅ ነበርኩ። እንደዛ በምታሽ ሰዓት የእርሚያስ ልጆች ናቸው እንዲህ እስኪባል ድረስ። እሺ አይ 18 ዓመት በዛ ሰዓት እንደዚህ ለግል በጣም ለሽንሻናም ብዙም አልሸነ። ያው ዱላው እንዳለ ቢሆንም ቀጠቀጡ። እሰይ ደግ አደረጉ። ደግ እሰይ። አሁን ለዚህ የበቃው እነሱ ስለቀጠቀጡ።
እንዳሁንም እንደ በቀጠቀጡ አሁን ያው አይ እኔ በጣም ህዋት እሷ የሰራችው ሽት አርጋ መሃን አርጋ ልካኝ ብሎ 3 ልጅ ወለደ እኮ 3 ልጅ። አያችሁ የሰው ስም ማጥፋት። አይ አሁን ጀሪካን ነው የሚንጠለጠልብህ አባቴ። ይሄንንም ታውቃለህ። ያኔ ሃይላንድ ነው ዛሬ ጀሪካ ቢጫ ጀሪካን። አሁን ተመልሳ ብመጣ ህዋት ይሄ ቢጫው ጀሪካን ባለ የዘይቱ የለም ብትለምናት አትመጣም። አሁን ምን ለማግኘት ነው የምትመጣው? የኢትዮጵያ ካዝና ተቦጥቦጦ ካለቀ በኋላ ህዋት ምን ልትሰራት ነው? ኧረ እኔ ንብረት አለኝ ሀገር ቤት ያመሃል እንዴ? እኔ ዝም ብዬ የተራ የምስኪን ቤተሰብ ልጅ አደረገኝ። እኔ ወዴ ድርጅቶች አሉ ምናምን አሁንም ግን በዚህ ጊዜ ሰው የአማራን መካዱ ምን ተሰማ? ግን ታማኝ ይመሸው በእናትህ ምን ታደርጋለህ? በጣም ነው የሚያሳዝነው። ያዝኛለሁ ፓስተርዬ ስለነበረን ቆይታ በጣም እናመሰግናለን። በጣም አመሰግናለሁ ታማኝ። ለነገሩ ስለ ታማኝ ላይ አስተያየት መስጠት ይከብዳል። ያው ብዙ ለሀገር የለፋ ሰው ነው። እሱም ያቅሙን ያህል ተቀባይ የሚኖረው የማይኖረው ይመችህ። ግን እንደዛ አብይ አህመድ ጫማ ላይ ድፍት ብሎ አብይ አህመድን መቃወም ግን ትንሽ አይከብድም? ማን ያልተደፋ አለ በሰዓቱ ወንድሜ? አንተም ተደፍተህ ነበር አይደለ? ደጺ አዋሳ ላይ አብይ አስመራ ኢሱ እያለ አልቻልነውም እኛ እኮ ስንት ዓመት ያቃተንን ነገር ብሎ ሲያሞግሰው ነበር እኮ። ማን ያላሞገሰው አለ? አሁን ተመለሰው እነ ጻድቃንና እነ ጌቾም ተደፍተዋል እግሩ ስር። ይህ ሰው ግን መልቲ ነው እናቴ። እኛ በቪዲዮ ተቀርጾ ስላላየን እንጂ ይሄው ጌቾም ጻድቃንም መተው ዳሴት እንዴት አስተያየት እንደሚሰጡ እያየ ነው። አናቀውም ነበር አብይን። ከዚህ ምንም አይነት ምላሽ ልሰጥ አልችልም። ግን ደስ ይተሻላለች። አሁን ጠጓን ይዛ ምናምን ጃስ እያለችው እንዴ እነ ክንደያ የዩኒቨርሲቲ ፕሮፌሰር ይሄው ተገልብጠው አሁን ነው ያሉት አዲስ አበባ። ዳሴት አብይ ጋር ቁጭ ብለው እያማከሩ ነው ያሉት። የሚገርም ነው። ግን በጀርባ የሚዘውሩት እና አርከበ ቁባይ እነ አሞራው ምናምን ናቸው አሉ። እንዴ ልጁ እኮ ይችላል ጥሩም ሰው ነው። ስትቀርበውና በውጭ የምታውቀው አብይ የተለያየ ነው አባቴ። እሱ ጋር ቀርበህ 1 ሰዓት አወራህ ማለት ኢሚዲየትሊ ተቀይረህ ነው ራስን የምታገኘዋል። እሺ ቢሸነፍስ? አንተ አሁን ያው ሁሉ እንግዲህ ከጻድቃንና ጌቾ በረሃ ወርደው ስንት መከራ ያገ ነው ያገርኩ። ቢሸነፍስ? ማ ቢሸነፍ? አብይ አህመድ። አብይ ፐርሰናሊ እንደ አንድ ግለሰብ እንዴት ይሸነፋል? ስልጣኑን ለቆ ቢሸሽስ? ለምን ምን ሆንኩ ብሎ ነው የሚሸሸው? ያኔም ደረሲ ነገር ተልሸሸም ሰው አሁን ባለው ሁኔታ ላይ ተሸነፈ። መሸሽ ቢኖርበት አያጅቦ መሸሽ ቢኖርበት አሁን እኔ እንደ ጥያቄ እኮ ነው እንደ ሽሽ ያልኩ አይደለም። እንደ ምሳሌ አሁን አብይ አህመድ ስልጣኑን ለቆ ሸሸን በል ወይ ደግሞ ስልጣኑ መፈንቅለ መንግስት አጋጠመው ወደቀን በል ያንተ ጣፈንታ ምንድነው የሚሆነው? አንተ ምንድነው የምታስብ? ምንድነው የምትሆነው? ሀገሪቱ በል እንጂ እኔማ ምን ሆነ የአሜሪካዊ ነኝ። አገሩ ምንም አይሆንም። ባክ አንተ ምንድነው ምን ይሆናል? ሌላ ሰው ይቀመጣል። ኢትዮጵያ የውል ፕሬዝዳንቶች ሞተው ፕሬዝዳንቶች ጠፍተው የፈረሰችም ሀገር አይደለችም። ዶክተር አብይ አይደለም ኢትዮጵያን አንቆ ያዛት እኮ። አሁንም ቢሆን እኮ ያቆማት ዶክተር አብይ አይደለም። ምንድነው የሚውጥ? አሁን ስላንተ ነው የጠየቁ። እኔ ምን ሆናለሁ? እኔ አሜሪካን ሀገር ነው ያለሁት እኮ። አየህ እኔ ራሴን ስራ እየሰራሁ የምኖር ሰው ነኝ። አያችሁ ሰዎች ግን እንዴት አራሳችሁ አሜሪካ ያሉ ሰዎች ምን ሆናለሁ? ይብላኝ እኛ እዛ ቁጭ ብሎ እኛን ያፋጁናል። እናቴ ትሙት እንደዚህ ነው። አሁን በቀደም ሲናገር የነበረውን ነገር በቪዲዮ ተቀምጧል። ይኸውልህ ምን ትሆናለህ? ሀገርም ምንም አትሆንም። ስማ ታማኝ በየነ አብይ አህመድ የሆነ ሰነድ ይዞበት ነው አለ ወደ ትግሉ የማይገባው። ትግሉን የገባህ ቀን ለሚስትህ ነው መልከላት ልል ሆቴል ላይ ያረከውን ጠቅላላ ብሎ አስፈራርቶት ነው ይባላል። ታውቃለህ? እንግዲህ አዎ ምን ብዙ አሉባልታዎች አሉ። ግን ታማኝ እንደዛ የሚያደርግ አይነት ሰው ነው ብዬ ሰምቻለሁ። ጭምጭምታ እናቴ እንደዛ። አሁን ምክትል ጠቅላይ ሚኒስትር የነበሩት ማን ነበሩ ስማቸው? ደመቀ መኮንን ናቸው። ማን ነበር?
አዎ ደመቀ መኮንን ሐሰን አዎ እሳቸውም የሆነ ነገር ተይዞባቸው ነው አሉ። አንድ ነገር ገዱ ብቻ ነው ያልተያዘበት። አሜሪካ ሄደ፣ በዛው ጠፋ። ስደተኛው ነው ቀረ። ፓርኪንግ እየሰራ ነው ለምታረጉ ቴንኪው ኮፒ ሊንክ ሚራዬ ፓርኪንግ እየሰራ ነው። ያው ገዱ አንዳርጋቸው ኮፒ ሊንክ እያደረጋችሁ ምእመና እስቲ ሉዋም አረይ ኮፒ ሊንክ እሺ። ግን እንደዚህ መንግስት እንደዚህ በማድረጉ ምን ተሰማ? ምን በማድረጉ ሳሚ ሐወይ ኪዳነ ሐወይ ይሞቻኻ ማው እስቲ በእናትህ ነው ለሰሜኑ ሰደኝ በእናትህ። ትላንትና የደጺን ፀጉር ቁርጡን አይተዋል? አልተመቸም? አይገርም? ፀጉሩን አጥቁሮ ምናምን እኮ ነው የመጣ ያራዳ ልጅ። ኧረ ኪንግቹ የሰሜን ኮሪያውን መስሎ ነው የመጣው። የተቆረጠው ቁርጥ ራሱ ግን አሁን ይቀጠቅጣቸዋል እሱ። አይ እኔ እየተመቸኝ አይደለም የትግራይ ጉዳይ። ግን አሁን ጦርነቱ ከተነሳ ይሄ በእግረኛ ምናምን ይቀጠቅጣቸዋል። አሁን ይሄ ድሮኑና ጀቱ ከባድ ነው በጣም። ይሄ ድሮኑ ጀቱ ምናምን ነው የሚያስፈራራው እንጂ በእግረኛ እናቴ ትሙት ይቀጠቅጣል። አይ በእግረኛ ምን ሊያደርግ ይገባል? አገር ቤት ድሮን ማምረት ጀምሯል። አይገዛ ከውጭ እርግብ የሚያካክሉ ድሮኖች አሉ ወንድሜ። በረው ዘንበነ ካሴ እኮ አሁን ከደብረ ጽዮን ጎን ቆሟል። 3 ዓመት ሙሉ አባይ መሻገር ያቃተው ሰውዬ ግን አሁን የሰሜኑ ስብስብ አሁን ያለው የሰሜኑ ስብስብ ማለት ነው። ለምሳሌ ስልጣን ላይ ቢመጣ እንደው አንተ ምን ይሰማል? እንዴት ይመጣል ብለህ ታስባለህ? ማሰብህ ራሱ እኮ ነው የሚገርመኝ። ለምሳሌ ተደራጅቶም ሆነ ተነጋግሮም ሆነ ኦኬ ገባ። ኦኬ ሀገሪቱ በምን አይነት ምንድን ነው ይዞ የሚመጣው ለህዝቡ? ምን አይነት ማኒፌስቶ በአዲስ መልኩ ቀርጾ ነው ይዞ የሚመጣው? ሰሜኑ መጥቶ አሁን ስልጣኑን ቢቆጣጠር አንተ ምን ይሆናል ብለህ ታስባለህ? አንተ ምን ታስባለህ? ምን ይሆናል? ያው እንደሚሆን ይሆናል። ምን ይሆናል? ሰሜኑ ቢይዝ ምን ይሆናል? ይዟል እኮ ከዚህ በፊትም እኮ ይዟል። ግን በህዝብ ዘንድ ተቀባይነት ያገኛል ወይ ነው ዋናው ትልቁ ጥያቄ። ሲጀመር ኢትዮጵያ የባለስልጣን ናት እንጂ የህዝብ አይደለችም። ይሄን ታውቃለህ ጠንቅቀህ። ህዝቡ ምን ዝም ብሎ ይመራታል? ማን ስለሆነ አሁን ይወድቃል ስትል እኮ አንድ ያልተገነዘብከው ነገር አለ። አዳምጠኝ። ህዝቡ ዝም ብሎ ነው የሚኖረው። ህዝብ ሀገር የለውም። ባለስልጣን ነው ሀገር ያለው። እና ዳንሻ ዝም ብሎ እያኖሩት አይደል? ምን ያመጣል? ማባቱ ይከራከራል። አንድ ነገር ልንገርህ፣ ይኸውልህ አሁን ጠንካራ መከላከያ ተቋም አለ። ኧረ ኮፒ ሊንክ እያደረጋችሁ ምዕመናን፣ ይኸውልህ ጠንካራ የመከላከያ ተቋም አለ። ቢያንስ መንግስትን ለማውረድ የሚያሰጋ አንድም ኃይል የለም በአሁኑ ሰዓት። በደህንነት ዙሪያን ብትል ቢያንስ ክፍለ ሀገር ላይ ችግር ይኖር እንጂ ይሄ 4 ኪሎ አካባቢ ቤተመንግስት አካባቢ መንግስትን መፈንቅለ መንግስት ምናምን የምትለውን ነገር በዚች 5-10 ዓመት ውስጥ የምታስበው ነገርም አይደለም። ይኸውልህ ችግር አለ። ሰሜን ላይ ችግር አለ። አማራ ክልል፣ ኦሮሚያ ችግር አለ። መንግስቴን ችግር መፍታት አልቻለም እና ከስልጣን ይወርዳል ብለህ የምታስብ ከሆነ ሞኝነት ነው። የመጨረሻ ያለው ጦር ቢያንስ በዙሪያው ዶክተር አብይን የሚጠብቀው ጦር ራሱ ልነግርህ አልችልም። እንዲህ ነው ልልህ አልችልም። እንኳን አሁን እንደዚህ ራሱን አጠናክሮ ደብረ ሲና በደረሱ ሰዓትም አልደነበረም ዶክተር አብይ። ስማ የአንድ የሀገር መከላከያ ድንበር አስጠባቂ በዚህ ደረጃ አንድ መንግስትን የመጠበቅ እንትን ማለት ትንሽ አይደብርም? ወታደር ማለት ህገ መንግስቱን የሚጠብቅ ማለት ነው። ማን ነው? አንተ አዳነች አቤቤ መጣች እዚህ ድረስ ምንድን ነው? ማን ነው እሱ? በባጃጅ ነው እንዴ ክላክስ የሚያደርግልህ? ድምጿ ባለባጃጅ ነው። ሀሳብህን ስጥ እባክህ። ይኸውልህ አሁን ወደ ሀሳብ ስመለስልህ ወታደር ማለት ህገ መንግስቱን የሚጠብቅ ማለት ነው። ከህገ መንግስቱን አካል አንዱ ደግሞ ጠቅላይ ሚኒስትሩ መጠበቅ እንዳለበት ህገ መንግስቱም ይፈቅዳል። ህገ መንግስቱ ላይ የተጻፈ ነገር ነው። ወታደር ሀገሩን መጠበቅ አለበት። የሀገሩን መሪ መጠበቅ መቻል አለበት። ዙሪያውን አጠናክሮ በደንብ መጠበቅ አለበት። ይሄ ሰውዬ ገብተዋል። ህወሓትም ቢሆን እኮ በጠመንጃ እኮ አይደለም የሚወረደው። ህወሓትም እኮ ፖለቲካ በውስጥ ለውስጥ ሰርተውበት በሴራ ነው አስደንብረው ዱብ ያደረጓት እንጂ እኮ በጠመንጃ መች ወረደ ህወሓትስ? አሁንም በጠመንጃ የሚወርድ የለም።
ውስጥ ለውስጥ ተሰርቶ እንደዛው ሴራውን ሰራርተው ምናምን የቅርብ ሰዎች ሊጥሉት ይችሉ ይሆናል እንጂ ዶክተር አብይን በጠመንጃ እንደዚህ መጥቼ መፈንቅለ መንግስት ተደርጎ ምናምን ተረት እኔ መስማትም አልፈልግም። ለምን በዙሪያ ያሉትን ስለማቅ። እሺ ሐሰተኛው ፓስተር ስለሰጠን የፖለቲካ እና ትንታኔ ፋኖ የምትለው ይሄው የፋኖ ጉዳይ ምን እንደደረሰ አይተሃል። ምን ደረሰ? አልሰማሁም። ፋኖ ይሄው እርስ በርስ እየተነጫጫ አይደል? 8 ሰው ነው ምናምን ሞተ ብላ መግለጫ ስትሰጥ ነበር። ቴምር የምትባለው ሊትላት እርስ በርስ ተዋቀጡ አሉ። ጎንደርና ጎጃም በሚል ብቻ ራሱ ከየት እንደምታመጣው ኢንፎርሜሽን ባላቅም ይሄው ቴምር የምትባል ልጅ አለች። ትላንት እኔ ቤቷ ቁጭ ብዬ ሳዳምጥ ነበር። እየተነፋረቀች እያለቀሰች ስታወራ ነበር። መረጃ ሁሉ እድሜ ልክን የተሳሳተ ሰው አብዲሳ እንስሳ ና እንደምን አብዲሳ ኮተት የት አባት አቀኛለህ? ፈሳ ዳኒ እየሰደበ ነው። ዝም አልከው? ፈራህ? ቆሻሻ ዳኒ የት ያቀኛል? የት ያቀኛል? ይሄ ጥሬ ሙዝ የት ታቀኛለህ? አንተ ቆሻሻ እያለ ነው። ለምን ዝም አልክ? ከፈራው ፈራው በል። ገመዳፍ እኮ ፈርተህ ነው መናገር ኮተት የሰጡም ያጠፋል። ፋኖ ትለኛለህ እንዴ? 3 ዓመት ሙሉ ይሄ መንደር ውስጥ እየዞረ የሰው ወጪት እየሰበረ እያስቸገረ ሽፍታ ደግሞ ሀገር ሊመራ ይመጣል ትፎክራለህ። ኧረ በእናትህ ፋኖ ስትሉኝ ስቃለሁ። ያስቀኛል በጣም እና ማንም በለ የሌለ ነገር የሌለ 3 ዓመት ሙሉ ገበሬውን እያሰቃየ ከመኖር ውጭ ምን ያደረገው ነገር አለ? የታየ ዝም ብለህ ወሬ መቀደድ። ገበሬው እያለቀሰ ይኸው ሚዲያ ላይ እያየ ነው አይደል እንዴ? 3 ከብት ታረደብኝ፣ 4 በሬ ያረዱብኝ፣ እንትን የተበላ ሽፍታ የሽፍታ ስብስብ። ዳኒ ከፈራ ፈራው በል። በቃ ከፈራ ፈራው በል። እውነቱን በቃ መልስ መመለስ አትችልም አንተ። አቅም የለም፣ ችሎታ የለም የማውራት ሽፍታና የመንግስት ወታደርና አሁን እየነገረ ዝም ብለህ ምን ትለዋለህ? ብረት ድስት 6-7 ብረት ድስት ቁጭ አድርጎ የሚመገብ ሰውዬ ዘመነ ካሴ ዳገት መውጣት ያቃተው ሰውዬ ነፃ ወጣኛል ትላለህ። የመስቀል ማዕት ምን የሃይማኖት ጦርነት ነው እንደሚካሄደው የመስቀል ማዕት አንገቱ ላይ ደርድሮ ምን እንደሚያደርግም አናውቅም። ዳኒ ለምን ትፈራለህ? ይሄው ቁጭ ብሎ 6-7 አይነት ብረት ድስት ላይ ቁጭ ብሎ ነው ቪዲዮ አለኝ። አብርሃም ባንተን ተካው በለቻው ጅቦዬ በእናትህ እንጂ አትውጣ እንጂ አስጨርሰን እንዴ። አይ ቆይ እኛ መሬት በኳስ አድርገን እናውራ። የት ሄደ አለ መሬት በኳስ አድርገን እናውራ። አሁን ነው ዳኒ የምትናገረው። ከወጣ በኋላ ነው ዝም ብለው የሆነ ነገር ሳትለው ይሄዳል። አይገርምም? ዝም ካለው በኋላ አሁን ከወጣ በኋላ ሊናገር። አይ ያቢ ይሄ ስህተት ነው። ለማንኛውም ውድ አድማጮቻችን እስከዚህ ሰዓት ድረስ ላጨቃጨቃችሁና ላሰዳድባችሁ ሞክሬ የነበረ አልተሳካልኝም። ማታ ግን በደንብ ማጨቃጨቃችኋለሁ፣ አሰዳድባችኋለሁ። እባካችሁን ኢትዮጵያውያን ራሳችንን መስለን እንድንኖር አስመሳዮችና አጭበርባሪዎች አንሁን፣ ምቀኞች አንሁን። በቃ ቦተሰጠን ቴንኪው ሚራ በጣም ነው ምናምን አመሰግነው እህታችን ሚራ። ኮፒ ሊንክና ሼር ምናምን ለምታደርጉልኝ ደግሞ ከልብ የመነጨ ምስጋና አለ። ጌም ቆጠሮ አለኝ። እኔ ሰው አስገብተህ ከሰው ጋር መረጋገጥ አይመቸኝም። ለምን መረጋገጥ ሳይሆን በቃ መወያየት ነው። ቆይ ላስገባልህ። አይ እኔ ቻው እኔ ክፉ ንግግር እኔ ብዙ የሚያዳምጠኝ ሰው አለ። አንተም እነሱም ሀሳባቸው በዚህ እድሜ እኔ ከሰው ጋር ሰፋጣ አትፍራ ዳኒ። ለመሰለህ ለተመልካች ለሰሚም ጥሩ አይደለም። አንተ አሁን የምታወራውን እሱ ሊቃወም ይችላል። እሱ የሚቃወም መቃወም አንድ ነገር ነው። ስድብ አልፈልግም እኔ ከማንም ጋር። አትፍራ። ለምን ትፍራ? አውራ። ስድብ ምን አመጣው? እውነት እናውራ። ቁጭ ያለ እውነት። አንተ እኮ ነው የተሳደብከው ወንድሜ። እኔ አሁን ስድብ ይኸውልህ፣ አሁን የመሰዳደቡ ጊዜው አልፏል። እኔ አሁን ምላሴ ከቁመቴ ይረዝማል ልንሳደብ ከተባለም ግን አይመጥነኝም። ቀጥል። የዱር እንስሳው ቀጥል።